የኢትዮጵያን የባህር በር ማጣትን በተመለከተ ቲፒኤልኤፍ ውስጥ ወይም ደግሞ ስርዓት ውስጥ እያሉ በሆነ መድረክ ላይ ስብሰባ ላይ አንስተው እንደነበር ተጽፎን ብያለሁ፣ ከሰዎችም ሰምቻለሁ። በምን አጋጣሚ ነበር የተነሳው? ምን ምላሽ አገኙ? ለምን አነሱት የሚለው ጥያቄ የብዙዎች ስለሆነ ይህን ብጠይቁ ደስ ይለኛል። እንግዲህ በዚህ ባለፈው የኢትዮ ኤርትራ ጦርነት ወቅት እኛ ሳንዘጋጅ ሳናስብበት የኢሳያስ መንግስት አቅም አለኝ ብሎ ስላሰበ በጥፊ 2-3 ጊዜ መትቼ የፈለኩትን አረጋለሁ ብሎ አስቦ ስለነበር የጀመረው ጦርነት ነው። በጣም የሚቆጭ የሚያበሳጭ አይነት አጀማመር ነው የነበረው። በራችንን ከፍተን ኢኮኖሚያችንን ከፍተን እንደፈለጋቸው ከዚህ ቡና እየወሰዱ ኤክስፖርት ያደረጉ ወርቅ ኤምባሲያቸው ውስጥ እየሸመቱ ዶላር ኤምባሲያቸው ውስጥ የመነዘሩ በሄሊኮፕተር እየጫኑ ያልተደረገ ነገር የለም። የመከላከያ ኃይላችንን ከፍተን እያሳያናቸው እያለን ከዚያ የበለጠ ለመዛቅ ፈልገው የተሳሳተ ግምትም ስለነበራቸው የጀመሩት ጦርነት ነው እና እኔ ያኔ ይሄ ነገር ሲጀመር ከመጠን በላይ ከተበሳጩት ሰዎች አንዱ ነበርኩኝ እና ያ ከሆነ በኋላ ያው በሂደት እየቀጠልን ሄድን። መሀልም ላይ ያው እንደገባን አንዳንድ ጥናቶች ትምህርት ምናምን እናካሄድ ስለነበር አንዱ ሳጠናው የነበረው ነገር ኢንተርናሽናል ሎ ነበረ። ለማስተር ሳጠና ነበርና እዛ ውስጥ አንዳንድ ጽሁፎች አነብ ነበር። አንድ ፓርቲኩላርሊ አንድ ሳብጀክት ነበረ ኢንተርናሽናል ኢንቫይሮንመንታል ሎ የሚል። ይሄ ኢንተርናሽናል ኢንቫይሮንመንታል ሎ ያኔ ለኛ ሲያስተምሩን አንድ 3-4 ነገሮች ነበሩት ከውስጡ። አንዱ ፓርት አክሰስ ቱ ሲ ጉዳይ ነው የነበረው። ላንድ ሎክድ የሆኑ ሀገሮች ወደ ባህር አክሰስ እንዲኖራቸው የሚፈቅድ ህግና ስርዓት የሚተነትን ነው። ዲቴይሎች አሉት። ሌላኛው ይሄ አትሞስፌሪክ ሎ ምናምን የሚመለከት ነው። እንደዚህ አይነት ነገሮች ነበሩና ያኔ ሳይ የኛ ኢትዮጵያን ላንድ ሎክድ አድርገን የቆየንበት ሁኔታ ከምር እንዳስብበት ያደርገኝ ነበር፣ እንዳነሳው ያደርገኝ ነበር። ምን ያህል ጉዳት እንዳደረሰብንም ማየት ጀምሬ ነበር። በትንሹ እንደዛሬው አይደለም፣ በትንሹ ማየት ጀምሬ ነበርና ያው ከጦርነቱ በፊትም አንስቼው ነበር ከአቶ መለስ ጋር ይሄ ጉዳይ የተሳሳተ ነው የሚመስለኝ ምናምን የሚል ኤኒዌይ ጦርነቱ ሲጀመር ጦርነቱ አንድ መቋጫ መኖር አለበት፣ አንድ እኛ እንደ ሀገርም እንጠቀምበት ነገር መኖር አለበት የሚል አመለካከት ያዝኩኝ። ጉዳዩን አነሳሁት፣ ኢንፎርማሊም አነሳሁት ከብዙዎች ጓዶች ጋር። ያኔ የሴንትራል ኮማንድ አባል ተብለው ተቀምጠው ከነበሩ ሰዎች ጋር 2 ጊዜ ደግሞ በሴንትራል ኮማንድ ፎርማል ስብሰባ ላይ አነሳሁት እና ያው ተቃውሞ በዛ። ስትሮንግ ተቃውሞ የነበረው ከመለስ ነው፣ ግን ሌሎቹም ጠንካራ ድጋፍ አልነበረም። ያኔ አስታውሳለሁ የደገፈው አቶ ተፈራ ዋልዋ ነበረ። የሴንትራል ኮማንድ መከላከያ ሚኒስተር ነበር። ዴፒቲ ፕራይም ሚኒስተር እና የመከላከያ ሚኒስተር ደርቦ ነበር የሚሰራው። መከላከያ ሚኒስተር ነው የነበረው። ከኔ ጋር ቀጥተኛ ግንኙነት አለው። እሱም ደግፎት ነበረ። ግን ያው ድጋፍም ስላልነበረው ጠንካራ ተቃውሞም ስለነበረ ያው የሚደረግ ነገር አልተደረገም፣ ቀረ። ጉዳዩ ሳይሰራ ቀረ። ያኔ ከእሱ ጋር ተያይዘው የሚሄዱ ብዙ ነገሮች ነበሩ። አሁን ብዙ መናገር የማያስፈልጋቸው ምንድነው ፖለቲካሊ ምን አይነት ኢንቫይሮንመንት ነው የምንፈጥረው ያንን አክሰስ ለማግኘት የሚል አንዳንድ ስራዎች ሰርተን ነበር። በተለይ ከአፋር ተወላጆች ጋር ቀላል ያልሆነ ግንኙነት ፈጥረን ነበር ከዚህ ስራ ጋር ተያይዞ። ያም ሆነ ይህ ዋናው ነገር ሴንትራል ኮማንዶም ላይ ኤክሰፕት አቶ ተፈራ የሌላ ድጋፍ ስላልነበረው ያኔ ሴንትራል ኮማንድ ውስጥ የነበሩ ሰዎች ጉዳዩ ተነሳ፣ የትም አልደረሰም። የራሱ ምክንያት ይኖረዋል። ምክንያቱ ይሄ ነው ብዬ መናገር አልፈልግም፣ ግን ስትሮንግ ተቃውሞ ነበረው ወደዛ የሚሄድ ጉዳዩ ከተነሳ አይቀር ያኔ ይሄ ጉዳይ ሲነሳ እንደ ታቡ ነበር የሚታየው። በቲፒኤልኤፍ ካድሬም በጠቅላላም ሊነሳ የማይገባው ኢሹ እንደተነሳ ተደርጎ ነበር የሚታየው።
በዛ ሰበብ ያው የሚመጣ ወደ እኔም ቢሆን እንዴት ይሄን እሺ ታነሳለህ እንዴት ታደርጋለህ የሚል ነገር ይነሳብኝ ነበር ይመጣ ነበር። አሁን ሁለት ነገሮች ላንሳ በዚህ ጉዳይ። አንደኛ ኢትዮጵያ የባህር በር አክሰስ ያስፈልጋታል። ያኔም እንደ ኢሹ መነሳት ነበረበት። አሁንም ቢሆን እንደ ኢሹ መነሳቱና ለዚህ እንስራ መባሉ ትክክል ነው የሚል እምነት አለኝ። ያኔ ኦፖርቹኒቲ ነበረን። ኤርትራውያኖች ራሳቸው ጦርነት ስለጀመሩ የሆነ ኢንተርናሽናል ትሪቲ እንኳን ቢኖር እነሱ ጦርነት በመጀመር ስላፈረሱት እኛ ኢናፍ ፕሪቴክስት ነበረን ያን ስራ ለመስራት። ከአቅም አንጻርም ቢሆን በተለይ ወደ መጨረሻው አካባቢ ፈጥረነው የነበረው አቅም የፈለግነውን ነገር መስራት የሚችል ነበር ሰራዊቱ። ኦፖርቹኒቲ ነበረን። የፖለቲካ አመራሩ በዚህ ጉዳይ ላይ ክሊር የሆነ ውሳኔ መስጠት ስላልፈለገ ስላልቻለ ሳያስጠይቀን ልንሰራ የምንችል የነበረውን ማለት ያኔም ዲፕሎማቲክ ተጽዕኖ አይኖርብንም አልልም፣ ግን ቀለል ያለ ዲፕሎማቲክ ተጽዕኖ ተሸክመን ከደረሰብን የጦርነት ትንኮሳና ጦርነት ማካሄድ ጋር አያይዘን ቦታውን ተቆጣጥረን ወደ ድርድር ገብተን ልንፈታ የምንችልበት የነበረው እድል ያኔ የሰፋ ነበር ብዬ አምናለሁ። ያ አልሆነም። አጀንዳው ያንን እንደ ታቡ ነበር የሚታየው። አሁን ይሄ ኢሹ መነሳቱ በጣም አስፈላጊ ነው የሚል እምነት አለኝ። ለኢኮኖሚያዊ እድገትም ለሴኩሪቲም ብዙ ሰዎች ብዙ ምሁራን ብዙ ስለሚናገሩ በዚህ ጉዳይ ላይ እኔ እዛ ላይ ብዙ ባላወራ ይሻላል ብዬ አምናለሁ።